የኢትዮጵያ መገበያ መንገዶች ከጥንት ከአክሱም ዘመነ መንግስት እስከ ዛሬ የዓለም የንግድና የገንዘብ ዝውውር ታሪክ በአራት ዋና ዋና ምዕራፎች ይከፈላል። የሸቀጥ በሸቀጥ ልውውጥና የጥንታዊ ንግድ መስመሮች ከአንደኛው መቶ ክፍለ ዘመን እስከ 15ኛው መቶ ክፍለ ዘመን የዘለቀ ሲሆን በዚህ ዘመን ዓለም አቀፍ ንግድ የሚካሄደው በባህርና በየብስ በታረሱ ረጅም መንገዶች ነበር። የልውውጥ ስርዓቱ መጀመሪያ ላይ ዕቃን በዕቃ መለወጥ፣ ለምሳሌ ጨው በወርቅ፣ ቅመማ ቅመም በሐር ዋና የንግድ መንገድ ነበር። የሐር መንገድ ከቻይና እስከ አውሮፓ የሚዘልቅ ታላቅ የንግድ መስመር ሲሆን በዚህ መስመር ላይ ሐር፣ ቅመማ ቅመም፣ ሸክላ እና ወርቅ በገንዘብነት ያገለግሉ ነበር። የብረት ሳንቲሞች በተለይ የሮማ ግዛትና የጥንታዊ ኢትዮጵያ አክሱም መንግስት የወርቅ የብርና የነሐስ ሳንቲሞችን በማሳተም ለንግድ ምቾትን ፈጥረውም ነበር። ከ15ኛው መቶ ክፍለ ዘመን እስከ 19ኛው መቶ ክፍለ ዘመን ያለውን ስንመለከት ደግሞ የወርቅ መለኪያና የባህር ላይ ግኝቶችን እናገኛለን። አውሮፓውያን አዳዲስ አህጉራትና የባህር መንገዶችን ማግኘታቸው የንግድ ስርዓቱን ቀየረው። መርካንታይሊዝም ሀገራት የወርቅና የብር ክምችታቸውን በማሳደግ ኃይላቸውን የሚያሳዩበት ዘመን ነበር። የወረቀት ገንዘብ ጅማሮ ከባድ የሆኑ ሳንቲሞችን ይዞ መንቀሳቀስ አስቸጋሪ በመሆኑ ባንኮች የወርቅ ክምችቶችን የሚወክል የወረቀት ማረጋገጫ መስጠት ጀመሩ። ይህ ለዘመናዊ የወረቀት ገንዘብ መሰረት ጣለ። ወደ 20ኛው መቶ ክፍለ ዘመን ስንሸጋገር የብሬንተን ውድስ ስምምነትንና የዶላር የበላይነትን እናገኛለን። ከሁለተኛው የዓለም ጦርነት በኋላ ዓለም አቀፍ ንግድ አዲስ ቅርጽ ያዘ። የወርቅ መለኪያ በ1944 እንደ አውሮፓውያን አቆጣጠር በተደረገው የብሬንተን ውድስ ስምምነት የዓለም ሀገራት ገንዘብ ዋጋው በዶላር እንዲለካ፣ ዶላር ደግሞ በወርቅ እንዲደገፍ ተወሰነ። የተንሳፋፊ ምንዛሬ ተመን በ1970ዎቹ መጀመሪያ ላይ ዶላር ከወርቅ ጋር ያለው ትስስር እንዲቋረጥ ያደረገ ሲሆን ከዚህ በኋላ የገንዘብ ዋጋ በገበያ ፍላጎትና አቅርቦት መወሰን ጀመረ። ወደ አራተኛውና ወደ መጨረሻው አሁን ወዳለንበት ወደ 21ኛው መቶ ክፍለ ዘመን ስንመጣ የዲጂታል ግብይትና የቴክኖሎጂ ዘመንን እናገኛለን። አሁን ላይ ዓለም አቀፍ ንግድ ከአካላዊ ዝውውር ወደ ዲጂታል መረጃ ተቀይሯል። ኤሌክትሮኒክስ ግብይት እንደ ስዊፍት ያሉ ዓለም አቀፍ የባንክ መረጃ መለዋወጫ ገንዘብ በሰከንዶች ውስጥ ከአንድ ሀገር ወደ ሌላ ሀገር እንዲላክ ያደርገዋል። እንደ ቢትኮይን ያሉ በማዕከላዊ ባንክ የማይመሩ ዲጂታል ገንዘቦች ብቅ ብለዋል አሁን ባለንበት በ21ኛው መቶ ክፍለ ዘመን። እንዲሁም የገንዘብ አልባ ግብይት በአሁኑ ወቅት አብዛኛው የዓለም ንግድ የሚካሄደው በካርድ በሞባይል እና በኢንተርኔት ባንኪንግ አማካኝነት ነው። ዓለም ከአንደኛው መቶ ክፍለ ዘመን ጀምሮ የነበራት የንግድ ጉዞ ከመጀመሪያው ዕቃን በዕቃ ከመለወጥ ተነስታ በወርቅና በወረቀት አልፋ ዛሬ በዲጂታል ዳታ ደረጃ ላይ ደርሳለች። ውድ ቤተሰቦቻችን ኢትዮጵያ ከአክሱም ዘመነ መንግስት እስከ ዛሬ ስትጠቀምበት የኖረችው የመገበያያ መንገድ አንድ በአንድ እንመለከታለን። አብራችሁን ቆዩ። ገንዘብ የታተመ ወረቀት ወይም የተቀረጸ ብረት ብቻ አይደለም። የአንድ ሕዝብ የልብ ትርታ፣ የሀገር ሉዓላዊነት መገለጫ እና የታሪክ አሻራ ነው። ኢትዮጵያ በአፍሪካ ምድር የራሷን ሳንቲም ቀርጻ የተጠቀመች ብቸኛዋ ጥንታዊት ሀገር ናት። በዚህ ዝግጅት ከወርቅ ሳንቲሞች እስከ ዲጂታል ቁጥሮች፣ ከመድፍ ጥይት እስከ አሞሌ ጨው ያለውን አስገራሚ የኢትዮጵያ መገበያ ዘዴዎችን እንመለከታለን። ከ3ኛው መቶ ክፍለ ዘመን ጀምሮ የአክሱም ስልጣኔ በዓለም ላይ ከነበሩ አራት ታላላቅ መንግስታት አንዱ ነበር። በዚያን ዘመን ዜጎች የወርቅ የብርና የነሐስ ሳንቲሞችን ለመገበያነት ይጠቀሙባቸው እንደነበርም ታሪክ ይናገራል። በሳንቲሞቹም ላይ የንጉሱን ስልጣንና ሉዓላዊነት የሚያሳዩ የንጉሱን ምስል፣ የሀገሪቱን ግብርናና ብልጽግና የሚወክሉ የእሸት ምስል እንዲሁም ሃይማኖታዊ ለውጥን ከአረማዊነት ወደ ክርስትና የመጡበትን የሚያሳዩ ጨረቃና ፀሐይ በአሁኑ መስቀል ምስሎችን ያካተቱ እንደሆኑ ይነገራል። የአክሱም ሳንቲሞች በሮማና በፋርስ ግዛቶች ተቀባይነት ነበራቸው። ጽሑፋቸውም በግሪክ ቋንቋ የነበረ ሲሆን ግሪክ የወቅቱ የዓለም አቀፍ የንግድ ቋንቋ የነበረ ሲሆን ወደ መካከለኛው ዘመን ስንሻገር ደግሞ የባርተን ስርዓትን እናገኛለን። የአክሱም ስልጣኔ ሲዳከም የሳንቲም ህትመትም ቆመ። ኢትዮጵያ ወደ ሸቀጥ በሸቀጥ ወይም ባርተር ልውውጥ ተመለሰች። መገበያዎቹም አሞሌ ጨው፣ ጨርቅ ወይም አቡጀዲ እና የመድፍ ጥይት ሆኑ። ይህ የሆነበት ምክንያት ከ7ኛው እስከ 18ኛው
መቶ ክፍለ ዘመን ማዕከላዊ መንግስት በመላላቱና የባህር በር ቁጥጥር በመጥፋቱ ሲሆን ለዜጎች የሰጠው ጥቅም ሁሉም ሰው የሚፈልገውና የሚጠቀምበት ዕቃ መሆኑ ከጥሩ ጎኑ ሲጠቀስ፣ ጉዳቱ ደግሞ አሞሌ ጨው በዝናብ ይሟሟል፣ በቀላሉ ይሰበራል፣ ለመሸከምም ከባድ መሆኑ ነው። በ18ኛው መቶ ክፍለ ዘመን መገባደጃ ማሪያ ቴሬዛ የተሰኘው የኦስትሪያ ሳንቲም ኢትዮጵያን ተቆጣጠረ። የማሪያ ቴሬዛ የብር ሳንቲም ወደ ኢትዮጵያ የገባው በአጼ ኢያሱ ዳግማዊ ብርሃነ ሰገድ ዘመነ መንግስት እንደሆነ የታሪክ ድርሳናት ያመለክታሉ። ለመጀመሪያ ጊዜ ወደ ኢትዮጵያ የገባው በ1740ዎቹ አጋማሽ አካባቢ እንደሆነ ይገመታል። ምንም እንኳን በጎንደር ዘመን ቢገባም ሳንቲሙ በስፋት ስርጭት አግኝቶ ዋነኛ የንግድ መገበያ የሆነው በ19ኛው መቶ ክፍለ ዘመን በተለይም በአጼ ቴዎድሮስ፣ በአጼ ዮሐንስና በአጼ ምኒልክ ነበር። መጀመሪያ የታተመው በኦስትሪያ ሲሆን በወቅቱ በነበረው የብር ጥራትና አስተማማኝነት ምክንያት በኢትዮጵያ በቀይ ባህር አካባቢ ለረጅም ዘመናት ተመራጭ መገበያ ሆኖ ቆይቷል። ይህ መገበያ ገንዘብ በኢትዮጵያ ኢኮኖሚ ውስጥ እስከ 20ኛው መቶ ክፍለ ዘመን አጋማሽ ድረስ ከፍተኛ ተጽዕኖ ነበረው። የማሪያ ቴሬዛ ሳንቲም በኢትዮጵያ ታሪክ ውስጥ ረጅም ዘመን ያስቆጠረ በስነ ጥበባዊ ይዘቱ የሚታወቅ ነው። በሳንቲሙ የፊት ለፊት ገጽ ላይ የንግስት ማሪያ ቴሬዛ ምስል የሚታይ ሲሆን ንግስት ማሪያ ቴሬዛ ወደ ቀኝ ዞረው ይታያሉ። ጽሑፉ ኤም ቴሬዛ DGRIMPHUBOREG የሚል ሲሆን ትርጉሙም ማሪያ ቴሬዛ በእግዚአብሔር ጸጋ የሮማውያን ንግስት፣ የሃንጋሪና የቦሄሚያ ንግስት ማለት ነው። በምስሉ ላይ ንግስቲቱ የለበሱት ካባና የአንገት ጌጥ የኦስትሪያ ሃንጋሪ ግዛት ታላቅነትን ያሳያል። ከሳንቲሙ በስተጀርባ ላይ የምናገኘው ምስል የፖለቲካና የግዛት ምልክቶችን የያዘ ሲሆን ባለ ሁለት ራስ ንስር የባዛንታይንና የቅዱስ ሮማዊ ግዛት ምልክትና ንጉሠ ነገሥታዊ ስልጣንን ይወክላል። በንስሩ ደረት ላይ የሚታዩት አራቱ ጋሻዎች ደግሞ የሃንጋሪ፣ የቦሄሚያ፣ የኦስትሪያና የቡርገንዲ ግዛቶችን የጦር አርማ ያሳያሉ። የማሪያ ቴሬዛ ሳንቲም ከሌሎች የሚለየው በጠርዙ ላይ ባለው ጽሑፍ ነው። በሳንቲሙ ጠርዝ ላይ ዩስቲቲያ ኤት ክሌሜንቲያ የሚል የላቲን ጽሑፍ ይገኛል። ትርጉሙም ፍትህና ርኅራኄ ማለት ሲሆን ይህም የንግስቲቱ የንግስና መርህ ነበር። በኢትዮጵያ ውስጥ ሳንቲሙ ተመራጭ የነበረው በውበቱ ብቻ ሳይሆን በውስጡ በያዘው 83.3% የብር መጠንና አስተማማኝ በመሆኑ ነበር። በተለይም በገበሬውና በነጋዴው ዘንድ ንግስቲቱ የለበሱት መጎናጸፊያና የደረት ጌጣቸው የጥሬ ብርነቱ ማረጋገጫ ተደርጎ ይታይ ነበር። ይህ ሳንቲም ለኢትዮጵያ የንግድ ታሪክ ብቻ ሳይሆን ለጥበብ ባለሙያዎችም ትልቅ የመነሳሳት ምንጭ ሆኖ ቆይቷል። ይህ በእንዲህ እንዳለ አጼ ምኒልክ 1887 ዓ.ም ላይ የኢትዮጵያን ዘመናዊ ባንክና የገንዘብ ስርዓት ለመመስረት ባደረጉት ጥረት በአንድ በኩል የራሳቸውን ምስል በሌላ በኩል ደግሞ የይሁዳ አንበሳ ምልክት የያዘ የብር ሳንቲም አሳተሙ። ይህ ሳንቲም እንደ ማሪያ ቴሬዛ ሁሉ ታላሪ ተብሎ ይጠራ ነበር። ሆኖም ህዝቡ ለማሪያ ቴሬዛ የነበረው እምነት ከፍተኛ ስለነበር ሁለቱ ገንዘቦች ጎን ለጎን ጥቅም ላይ ይውሉ ጀመር። በ1897 ዓ.ም የአቢሲኒያ ባንክ ከተመሰረተ በኋላ ለመጀመሪያ ጊዜ የወረቀት ገንዘብ መታተም ጀመረ። ይህም በኢትዮጵያ የገንዘብ ታሪክ ውስጥ ትልቅ ለውጥ ነበረው። በኢትዮጵያ ታሪክ ለመጀመሪያ ጊዜ የወረቀት ብር ታትሞ በስራ ላይ የዋለው በ1907 ዓ.ም በአጼ ምኒልክ ዘመን በተመሰረተው በአቢሲኒያ ባንክ አማካኝነት ሲሆን ብሮቹም እንግሊዝ ለንደን ይታተሙ ነበር። መጠሪያውም ታላሪ ይባል የነበረ ሲሆን 5 አይነት የብር ኖቶች አሉ። ባለ 5፣ ባለ 10፣ ባለ 50፣ ባለ 100 እና ባለ 500 ታላሪ ናቸው። በሁሉም የብር ኖቶች ፊት ለፊት ላይ ዘውድ የደፋና የኢትዮጵያን ሰንደቅ ዓላማ የያዘ አንበሳ ምስል ይገኛል። የይሁዳ አንበሳ የኢትዮጵያ መንግስት ልዕልና፣ የነጻነት ምልክትና የሰለሞናዊ ስርወ መንግስት ኃያልነት መገለጫ ተደርጎ ይወሰድ ነበር። እንዲሁም በእያንዳንዱ የብር ኖት ላይ አዲስ አበባ የሚገኘው የመጀመሪያው የባንኩን ህንፃ ምስል የያዘ ነው። ይህም ምስል በኢትዮጵያ የዘመናዊ ባንክ ስርዓት መጀመሩንና የሀገሪቱን የኢኮኖሚ ስልጣኔ የሚያሳይ ነው። በብሮቹ ላይ በአማርኛ፣ በፈረንሳይኛና በእንግሊዝኛ ቋንቋዎች የባንኩ ስምና የገንዘብ መጠን ተጽፎባቸው ይገኛል። ይህም በወቅቱ ኢትዮጵያ ከውጭ ዓለም ጋር የነበራትን የዲፕሎማሲና የንግድ ግንኙነት እንዲሁም የገንዘቡን ዓለም አቀፋዊ ተቀባይነት የሚያመለክት ነው። ከ1928 እስከ 1933 ዓ.ም ጣሊያን ኢትዮጵያን በወረረችበት ወቅት የማሪያ ቴሬዛ
ቴሬዛንና የምኒልክን ብር በኃይል ለማስቆም ሞክራ ነበር። የራሷን ገንዘብ ሊራውንን በግዴታ በማስገባት እንዲጠቀሙበት ማስገደድ ጀምራ ነበር። ሆኖም በገጠሪቱ ኢትዮጵያ ህዝቡ ሊራውንን ከመቀበል ይልቅ ማሪያ ቴሬዛን መደበቅና መጠቀም ይመርጥ ነበር። ከጣሊያን ወረራ በኋላ ከ1933 እስከ 1937 ዓ.ም በእንግሊዝ ድጋፍ የነበረው የምስራቅ አፍሪካ ሽልንግ ለጥቂት ዓመታት በኢትዮጵያ ውስጥ እንደ ህጋዊ መገበያ አገልግሏል። ሐምሌ 1937 ዓ.ም በኢትዮጵያ መንግስት አዲስ የገንዘብ አዋጅ ታወጀ። በዚህ አዋጅ ዛሬ የምንጠቀምበት የብር አይነት በህጋዊ መንገድ ብቸኛ መገበያ ሆኖ ጸደቀ። ይህ አዋጅ የማሪያ ቴሬዛ ሳንቲም ህጋዊ መገበያነቱ እንዲያበቃና ወደ ብር እንዲቀየር አደረገ። በአሁኑ ወቅት ማሪያ ቴሬዛ እንደ መገበያያ ባያገለግልም ለጌጣጌጥ ስራ በተለይ ለሐብልና ለጉትቻ እና ለታሪክ ማስታወሻነት በከፍተኛ ዋጋ የሚፈለግ ቅርስ ሆነ። ይህ በእንዲህ እንዳለ ከጣሊያን ወረራ በኋላ ሀገሪቱ ሉዓላዊነቷን አረጋግጣ የራሷን ዘመናዊ የገንዘብ ስርዓት ለመዘርጋት የተጠቀመችበት ወሳኝ የታሪክ ምዕራፍ ነው። በ1937 ዓ.ም እትም 6 አይነት የብር ኖቶች ለገበያ ቀርበው ነበር። እነሱም የ1 ብር፣ የ5 ብር፣ የ10 ብር፣ የ50 ብር፣ የ100 ብር እና የ500 ብር ኖቶች ነበሩ። እነዚህ የብር ኖቶች በአንድ በኩል የሀገሪቱን ፖለቲካዊ ማንነት፣ በሌላ በኩል ደግሞ የኢኮኖሚ ምኞቷን የሚያሳዩ ከፋሺስት ጣሊያን ወረራ በኋላ የሀገሪቱ ሉዓላዊነት መመለሱንና የሀገሪቱን አንድነትና መሪነት የሚገልጽ ምልክት በሁሉም የብር ኖቶች ፊት ለፊት ላይ የንጉሠ ነገሥቱ ምስል በግርማዊነታቸው ይታያል። የይሁዳ አንበሳ ምልክት በሁሉም የብር ኖቶች ላይ አለ። ይህ ደግሞ የጥንታዊ የኢትዮጵያ ስርወ መንግስትና የነጻነት መለያ ተደርጎ ይወሰዳል። በኖቶቹ ጀርባ ላይ የተለያዩ የሀገሪቱን ገጾች የሚያሳዩ ምስሎች ነበሩ። ለምሳሌ የ1 ብር ኖት በጀርባው ላይ የአባይ ፏፏቴ ምስል ነበረው። ይህም የሀገሪቱን የተፈጥሮ ሀብት ያሳያል። በ5 ብር ኖት ላይ የግብርና ስራን የሚያሳዩ ምስሎች ገበሬ ሲያርስ ይገኝበት ነበር። ይህም የኢትዮጵያ የኢኮኖሚ መሰረት ግብርና መሆኑን ያመለክታል። የ10 ብር ኖት የኢንዱስትሪና የንግድ እንቅስቃሴን የሚወክሉ ምስሎች ነበሩ። የ50 ብር ኖት ደግሞ የታሪክና የባህል ቅርሶች ለምሳሌ የጎንደር ግንብ ወይም የአክሱም ሐውልት የሚያሳዩ ምስሎች ይገኙበታል። በ100 ብር ኖት ላይ የትምህርትና የዘመናዊነት ምልክቶች የሚያሳዩ ምስሎች ነበሩት። በ1937 ዓ.ም ከጣሊያን ወረራ በኋላ የኢትዮጵያ ብር በይፋ የሀገሪቱ ብቸኛ ህጋዊ መገበያ ሆነ። በ1940ዎቹ መጨረሻ አንድ የአሜሪካ ዶላር በ2.5 የኢትዮጵያ ብር ይመነዘርም ነበር። የደርግ መንግስት ስልጣን እንደያዘ በ1969 ዓ.ም የቀድሞውን የንጉሳዊ ስርዓት የብር ኖቶች በአዲስ እንዲተኩ አደረገ። ይህ የገንዘብ ለውጥ የተደረገባቸው ዋና ዋና ምክንያቶች ፖለቲካዊ፣ ኢኮኖሚያዊና ጸጥታ ነክ ጉዳዮች ነበሩ። በቀድሞው ብር ላይ የነበረው የቀዳማዊ ኃይለ ሥላሴ ምስል እና የዘውድ ምልክት ያላቸው የይሁዳ አንበሳ ምስሎች ከደርግ ሶሻሊስት ርዕዮተ ዓለም ጋር የሚቃረኑ ነበሩ። ስለዚህ የድሮን ስርዓት ናፋቂነትን ለማጥፋት ምስሎቹን በገበሬው፣ በሰራተኛውና በወታደሩ ምስል መተካት አስፈለገ። በአዲሶቹ ብሮች ላይ የኢንዱስትሪ፣ የግብርናና የትጥቅ ትግል ምስሎች እንዲሰፍሩ በማድረግ የደርግን ኢትዮጵያ ትቅደም መርህና የሶሻሊዝምን ጉዞ ለማብሰር ተጠቅመውበታል። በህዝቡ እጅ ተከማችቶ የነበረውን ገንዘብ ወደ ባንክ ስርዓት ለማስገባት እና መንግስት በሀገሪቱ የገንዘብ እንቅስቃሴ ላይ ሙሉ ቁጥጥር እንዲኖረው ለማድረግም ነበር። በህገወጥ መንገድ የተከማቸውንና ከቁጥጥር ውጪ የሆነውን የገንዘብ ፍሰት ለመግታት አዲሱ የብር ኖት ትልቅ መሳሪያ ሆኖ አገልግሏል። በ1969 ዓ.ም የታተሙት ብሮች ላይ የነበሩት ምስሎች የደርግን የስራ መመሪያ የሚያንጸባርቁ ነበሩ። በአጠቃላይ የደርግ የገንዘብ ለውጥ ኢትዮጵያ የነበራትን የፊውዳል ስርዓት ትታ ወደ ሶሻሊስት ስርዓት ተሸጋግራለች የሚል ታላቅ የፖለቲካ መልእክት ማስተላለፊያ መንገድ ነበር። በደርግ ዘመን ከ1967 እስከ 1983 ዓ.ም የኢትዮጵያ ብር ከሌሎች ሀገራት ገንዘቦች ጋር የነበረው ግንኙነት በዋናነት በተወሰነው የውጭ ምንዛሬ ተመን ላይ የተመሰረተ ሲሆን የኢትዮጵያ ብር ከአሜሪካ ዶላር ጋር ያለው ተመን $1
በ2.07 ብር ሆኖ ሳይለወጥ ለሁለት አስርተ ዓመታት ቆይቷል። ይህ ተመን በወቅቱ ብርን በዓለም አቀፍ ደረጃ የማይናወጥ እና ጠንካራ አድርጎት ዘልቋል። እንዲሁም ከጎረቤት ሀገራት እንደ ሱዳን፣ ሶማሊያ እና ኬንያ አንጻር ሲታይ የኢትዮጵያ ብር የመግዛት አቅሙ ከፍተኛና የተረጋጋ ተደርጎ ይወሰድ ነበር። ምንም እንኳን የብር ተመን 2.07 ሆኖ ቢቆምም ይህ ጥንካሬ የመነጨው ከሀገሪቱ የኢኮኖሚ እድገት ሳይሆን ከመንግስት ጥብቅ ቁጥጥር ነበር። የደርግ መንግስት የውጭ ምንዛሬን ሙሉ በሙሉ ይቆጣጠር ነበር። ግለሰቦች ዶላር በእጃቸው መያዝም ሆነ መለወጥ አይፈቀድላቸውም ነበር። የዓለም የገንዘብ ድርጅት IMF እና የዓለም ባንክ የኢትዮጵያ ብር ትክክለኛ ዋጋው ዝቅተኛ ስለሆነ ተመኑን ቀንሱ ብለው በተደጋጋሚ ቢጠይቁም ደርግ ለፖለቲካዊ ክብር ሲል ሳይቀይረው ቆይቷል። ነገር ግን በደርግ ዘመን መገባደጃ ላይ በባንክ ያለው ተመንና በጎዳና ላይ ያለው ተመን ሰፊ ልዩነት ማሳየት ጀመረ። በ1980ዎቹ መጨረሻ ላይ በባንክ 1 ዶላር 2.07 ብር ሲመነዘር በጥቁር ገበያ ግን እስከ 5 እና 7 ብር ይለወጥ ነበር። ይህ የብሩ ተወዳዳሪነት በገበያ ሕግ ሳይሆን በትዕዛዝ ብቻ የቆመ እንደነበር ያሳያል። የብር ዋጋ ውድ መሆኑ ወደ ሀገር ውስጥ የሚገቡ ዕቃዎች፣ መኪና፣ ኤሌክትሮኒክስ በባንክ ተመን ሲሰላ ርካሽ እንዲመስሉ ቢያደርግም በውጭ ምንዛሬ እጥረት ምክንያት ምርቶቹን ማግኘት ግን እጅግ አስቸጋሪ ያደረገው። የኢትዮጵያ ብር ዋጋው ሳይቀነስ መቆየቱ በሀገሪቱ የውጭ ንግድ ላይ አሉታዊ ተጽዕኖ ነበረው። ኤክስፖርት የኢትዮጵያ ምርቶች ቡና፣ ቆዳና ሌጦ በዓለም ገበያ ላይ ውድ እንዲሆኑ አድርጓቸዋል። ይህ ደግሞ አገሪቱ ከውጭ ንግድ የምታገኘው ገቢ ቀንሷል። ክፍል 2ን በቀጣዩ ይዘን እንመጣለን። እስከዚያው ሰላም።